ወኪያ በቤተ ጉራጌ በሰፊው የታወቀ አንድ ባህላዊ ተቋም አለ። ወኪያ ተብሎ ይጠራል። ወኪያ ማለት የከብት አገልግሎት ስጦታ ማለት ነው። በቤተ ጉራጌ የብዙ ከብቶች ጌታ የሆነ ሰው ከብቶቹን በሙሉ ለራሱ አገልግሎት አያውልም። 10 ወይም 15 የሚሆኑትን ለራሱ አስቀርቶ ሌሎቹን ለደሃ ገበሬዎች ያድላል። ንብረትነቱ ግን አይቀየርም፣ የራሱ ናቸው። ቢሞት እንኳን ወኪያ ወሳጁ ቆዳውን ገፎ ለባለቤቱ የመመለስ ግዴታ አለበት። ተዋልደው ከተራቡ ግን ወኪያ ወሳጁ በውጤታቸው በነፃ ይገለገላል። ወተታቸው፣ ቅቤያቸው፣ አሬራቸው፣ አጓታቸው በሙሉ ለሱ ጥቅም ይውላሉ። እንዲሁም ከፍተኛ ጥቅም የሚያስገኘው አዛባቸውን ለመሬቱ ማልሚያ ይጠቀምበታል። አገር ወለድ ወይም ተፈጥሯዊ ማዳበሪያ ነውና። ለመሆኑ ወኪያ ወሳጁ ይህን ሁሉ ጥቅም ሲያገኝ ወኪያ ሰጪው የሚጠቀመው ነገር አለ ወይ? ወኪያ ሰጪው በህብረተሰቡ ዘንድ ከበሬታን ከመጎናጸፍና ከብቶቹን በእንክብካቤ ተይዘው ከመራባታቸው ውጪ ሌላ የሚያገኘው ጥቅም የለም። ይህም ሆኖ ወኪያ ወሳጁ በወኪያ ሰጪው አካባቢ የሚኖር ከሆነ በእርሻ ወራት መሬት በመደቅደቅ አረም በመንቀልና በመሳሰለው በዓመት 1-2 ቀን ያግዝ ይሆናል። እንዲሁም በመስቀል በዓል ወጊየም ህነምሁም እንኳን አደረሳችሁ ለማለት ሲመጣ 1 ጠርሙስ አረቄ ካቲካላ፣ 1 ጥቅል ቦቸራ ትንባሆ እንደ ስጦታ ሊያመጣ ይችላል። ወኪያ ወሳጇ ሴት ከሆነችም 10 ወይም ሩር የሚያክል ለጋ ቅቤ ይዛ ትመጣ ይሆናል። ይህ ግን ግዴታ አይደለም፣ በወኪያ ወሳጁ በኩል የሚጠበቅ አይደለም። ወኪያ ወሳጆቹ በገዛ ፈቃዳቸው ባለውለታ መሆናቸውን ለመግለጽና ግንኙነታቸውን በይበልጥ ለማጠናከር ያህል የሚያደርጉት ነው። በዚህ ምክንያት ህብረተሰቡ ወኪያ ለሚሰጥ የብዙ ከብቶች ጌታ ዳዳ የተሰኘውን የከበሬታ የማዕረግ ስም ይሰጣል። ወኪያ ምንጭ ፍኖተ ሕይወት ከሳለ ስላሴ ብርሃነ ማርያም። እንቅፋት ሬዲዮ ወዝ አዲስ። ወኪያ በቤተ ጉራጌ በሰፊው የታወቀ አንድ ባህላዊ ተቋም አለ። ወኪያ ተብሎ ይጠራል። ወኪያ ማለት የከብት አገልግሎት ስጦታ ማለት ነው። በቤተ ጉራጌ የብዙ ከብቶች ጌታ የሆነ ሰው ከብቶቹን በሙሉ ለራሱ አገልግሎት አያውልም። 10 ወይም 15 የሚሆኑትን ለራሱ አስቀርቶ ሌሎቹን ለደሃ ገበሬዎች ያድላል። ንብረትነቱ ግን አይቀየርም፣ የራሱ ናቸው። ቢሞት እንኳን ወኪያ ወሳጁ ቆዳውን ገፎ ለባለቤቱ የመመለስ ግዴታ አለበት። ተዋልደው ከተራቡ ግን ወኪያ ወሳጁ በውጤታቸው በነፃ ይገለገላል። ወተታቸው፣ ቅቤያቸው፣ አሬራቸው፣ አጓታቸው በሙሉ ለሱ ጥቅም ይውላሉ። እንዲሁም ከፍተኛ ጥቅም የሚያስገኘው አዛባቸውን ለመሬቱ ማልሚያ ይጠቀምበታል። አገር ወለድ ወይም ተፈጥሯዊ ማዳበሪያ ነውና። ለመሆኑ ወኪያ ወሳጁ ይህን ሁሉ ጥቅም ሲያገኝ ወኪያ ሰጪው የሚጠቀመው ነገር አለ ወይ? ወኪያ ሰጪው በህብረተሰቡ ዘንድ ከበሬታን ከመጎናጸፍና ከብቶቹን በእንክብካቤ ተይዘው ከመራባታቸው ውጪ ሌላ የሚያገኘው ጥቅም የለም። ይህም ሆኖ ወኪያ ወሳጁ በወኪያ ሰጪው አካባቢ የሚኖር ከሆነ በእርሻ ወራት መሬት በመደቅደቅ አረም በመንቀልና በመሳሰለው በዓመት 1-2 ቀን ያግዝ ይሆናል። እንዲሁም በመስቀል በዓል ወጊየም ህነምሁም እንኳን አደረሳችሁ ለማለት ሲመጣ 1 ጠርሙስ አረቄ ካቲካላ፣ 1 ጥቅል ቦቸራ ትንባሆ እንደ ስጦታ ሊያመጣ ይችላል። ወኪያ ወሳጇ ሴት ከሆነችም 10 ወይም ሩር የሚያክል ለጋ ቅቤ ይዛ ትመጣ ይሆናል። ይህ ግን ግዴታ አይደለም፣ በወኪያ ወሳጁ በኩል የሚጠበቅ አይደለም። ወኪያ ወሳጆቹ በገዛ ፈቃዳቸው ባለውለታ መሆናቸውን ለመግለጽና ግንኙነታቸውን በይበልጥ ለማጠናከር ያህል የሚያደርጉት ነው። በዚህ ምክንያት ህብረተሰቡ ወኪያ ለሚሰጥ የብዙ ከብቶች ጌታ ዳዳ የተሰኘውን የከበሬታ የማዕረግ ስም ይሰጣል። ወኪያ ምንጭ ፍኖተ ሕይወት ከሳለ ስላሴ ብርሃነ ማርያም። እንቅፋት ሬዲዮ ወዝ አዲስ።
ወኪያ በቤተ ጉራጌ በሰፊው የታወቀ አንድ ባህላዊ ተቋም አለ። ወኪያ ተብሎ ይጠራል። ወኪያ ማለት የከብት አገልግሎት ስጦታ ማለት ነው። በቤተ ጉራጌ የብዙ ከብቶች ጌታ የሆነ ሰው ከብቶቹን በሙሉ ለራሱ አገልግሎት አያውልም። 10 ወይም 15 የሚሆኑትን ለራሱ አስቀርቶ ሌሎቹን ለደሃ ገበሬዎች ያድላል። ንብረትነቱ ግን አይቀየርም፣ የራሱ ናቸው። ቢሞት እንኳን ወኪያ ወሳጁ ቆዳውን ገፎ ለባለቤቱ የመመለስ ግዴታ አለበት። ተዋልደው ከተራቡ ግን ወኪያ ወሳጁ በውጤታቸው በነፃ ይገለገላል። ወተታቸው፣ ቅቤያቸው፣ አሬራቸው፣ አጓታቸው በሙሉ ለሱ ጥቅም ይውላሉ። እንዲሁም ከፍተኛ ጥቅም የሚያስገኘው አዛባቸውን ለመሬቱ ማልሚያ ይጠቀምበታል። አገር ወለድ ወይም ተፈጥሯዊ ማዳበሪያ ነውና። ለመሆኑ ወኪያ ወሳጁ ይህን ሁሉ ጥቅም ሲያገኝ ወኪያ ሰጪው የሚጠቀመው ነገር አለ ወይ? ወኪያ ሰጪው በህብረተሰቡ ዘንድ ከበሬታን ከመጎናጸፍና ከብቶቹን በእንክብካቤ ተይዘው ከመራባታቸው ውጪ ሌላ የሚያገኘው ጥቅም የለም። ይህም ሆኖ ወኪያ ወሳጁ በወኪያ ሰጪው አካባቢ የሚኖር ከሆነ በእርሻ ወራት መሬት በመደቅደቅ አረም በመንቀልና በመሳሰለው በዓመት 1-2 ቀን ያግዝ ይሆናል። እንዲሁም በመስቀል በዓል ወጊየም ህነምሁም እንኳን አደረሳችሁ ለማለት ሲመጣ አንድ ጠርሙስ አረቄ ካቲካላ፣ አንድ ጥቅል ቦቸራ ትንባሆ እንደ ስጦታ ሊያመጣ ይችላል። ወኪያ ወሳጇ ሴት ከሆነችም አንድ 10 ወይም ሩር የሚያክል ለጋ ቅቤ ይዛ ትመጣ ይሆናል። ይህ ግን ግዴታ አይደለም፣ በወኪያ ወሳጁ በኩል የሚጠበቅ አይደለም። ወኪያ ወሳጆቹ በገዛ ፈቃዳቸው ባለውለታ መሆናቸውን ለመግለጽና ግንኙነታቸውን በይበልጥ ለማጠናከር ያህል የሚያደርጉት ነው። በዚህ ምክንያት ህብረተሰቡ ወኪያ ለሚሰጥ የብዙ ከብቶች ጌታ ዳዳ የተሰኘውን የከበሬታ የማዕረግ ስም ይሰጣል። ወኪያ ምንጭ ፍኖተ ሕይወት ከሳለ ሥላሴ ብርሃነ ማርያም እንቅፋት ሬዲዮ ወዝ አዲስ ወኪያ በቤተ ጉራጌ በሰፊው የታወቀ አንድ ባህላዊ ተቋም አለ። ወኪያ ተብሎ ይጠራል። ወኪያ ማለት የከብት አገልግሎት ስጦታ ማለት ነው። በቤተ ጉራጌ የብዙ ከብቶች ጌታ የሆነ ሰው ከብቶቹን በሙሉ ለራሱ አገልግሎት አያውልም። 10 ወይም 15 የሚሆኑትን ለራሱ አስቀርቶ ሌሎቹን ለደሃ ገበሬዎች ያድላል። ንብረትነቱ ግን አይቀየርም፣ የራሱ ናቸው። ቢሞት እንኳን ወኪያ ወሳጁ ቆዳውን ገፎ ለባለቤቱ የመመለስ ግዴታ አለበት። ተዋልደው ከተራቡ ግን ወኪያ ወሳጁ በውጤታቸው በነፃ ይገለገላል። ወተታቸው፣ ቅቤያቸው፣ አሬራቸው፣ አጓታቸው በሙሉ ለሱ ጥቅም ይውላሉ። እንዲሁም ከፍተኛ ጥቅም የሚያስገኘው አዛባቸውን ለመሬቱ ማልሚያ ይጠቀምበታል። አገር ወለድ ወይም ተፈጥሯዊ ማዳበሪያ ነውና። ለመሆኑ ወኪያ ወሳጁ ይህን ሁሉ ጥቅም ሲያገኝ ወኪያ ሰጪው የሚጠቀመው ነገር አለ ወይ? ወኪያ ሰጪው በህብረተሰቡ ዘንድ ከበሬታን ከመጎናጸፍና ከብቶቹን በእንክብካቤ ተይዘው ከመራባታቸው ውጪ ሌላ የሚያገኘው ጥቅም የለም። ይህም ሆኖ ወኪያ ወሳጁ በወኪያ ሰጪው አካባቢ የሚኖር ከሆነ በእርሻ ወራት መሬት በመደቅደቅ አረም በመንቀልና በመሳሰለው በዓመት 1-2 ቀን ያግዝ ይሆናል። እንዲሁም በመስቀል በዓል ወጊየም ህነምሁም እንኳን አደረሳችሁ ለማለት ሲመጣ አንድ ጠርሙስ አረቄ ካቲካላ፣ አንድ ጥቅል ቦቸራ ትንባሆ እንደ ስጦታ ሊያመጣ ይችላል። ወኪያ ወሳጇ ሴት ከሆነችም አንድ 10 ወይም ሩር የሚያክል ለጋ ቅቤ ይዛ ትመጣ ይሆናል። ይህ ግን ግዴታ አይደለም፣ በወኪያ ወሳጁ በኩል የሚጠበቅ አይደለም። ወኪያ ወሳጆቹ በገዛ ፈቃዳቸው ባለውለታ መሆናቸውን ለመግለጽና ግንኙነታቸውን በይበልጥ ለማጠናከር ያህል የሚያደርጉት ነው። በዚህ ምክንያት ህብረተሰቡ ወኪያ ለሚሰጥ የብዙ ከብቶች ጌታ ዳዳ የተሰኘውን የከበሬታ የማዕረግ ስም ይሰጣል። ወኪያ ምንጭ ፍኖተ ሕይወት ከሳለ ሥላሴ ብርሃነ ማርያም እንቅፋት ሬዲዮ ወዝ አዲስ